ምናልባት ወንዶች እንክብካቤ የሚበዛበት ልክ አሁን ልጆቻችንን ትሪት በምናደርግበት ያህል አድርግልህ ልሁንልህ ምናምን የሚባል አይደል ያንን ጠብቆ ለመግባት ትዳር ውስጥ ያንን ከጠበቅ በቃ ትልቅ በቃ ተሸውደሃል እዚህ ጋር ማለት ነው። በቃ አሁን ላይ ከምንኩስና ይልቅ ትዳር ፈተና ውስጥ የገባ ይመስለኛል። የራሳችንን ዕዳ መሸከም የማንችል ሰዎች የሰዎችን ዕዳ ብቻ በአቋራጭ ክህነት በለው ነፍስ አባት ሆንሽ ማለት ነው። በአቋራጭ ካህን በቃ ነፍስ አባት ሆነም ማለት ነው። ከዛ ይጠሩሃል ያማል አቅማችን ይፍቅድ እኔ አቅሜ ይፍቅድ እውነት ለመናገር ከዛ ምን ሆነ መሰለህ ሽሽት ሰዎች መስማት የተሳናቸው ንስሐ እንግባ ብለው ከመጡ መደበቅ ሩጫ ላለ እንትን ላለ ማለት ከዛ ግን ሁለቱም ከባድ ነው። እምቢውም እሹም ከባድ ነው። እምቢ ስትል ሰው ለንስሐ ተዘጋጅቶ መጥቶ አንተ ለዛ ድልድይ መሆን እየቻልክ እምቢ ማለት ከባዱ የእሱን ዕዳ እኔ እንደተሸከምኩ እሱ በቃ ንስሐውን እንደሰጠ ቆጥርና የእሱ ዕዳ እኔ ላይ የመጣ ሁሉ እስኪመስለኝ ድረስ እሺ ያልክለት ደግሞ ሄደክ የሰዎችን እንደዚህ ዕዳ በደሎችን መስማት ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ከርማችኋል? ይህ ባህረ ጥበባት ቴሌቪዥን ነው። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ለየት ያለ እንግዳ ይዤላችሁ መጥቻለሁ። ብዙዎቻችሁ በቴሌቪዥን ጣቢያ ላይ ታውቋታላችሁ። እንግዳዬ በርከት ላሉ ዓመታት የምልክት ቋንቋን ለመስማት የተሳናቸው የሀገራችን ዜጎች በማስተላለፍና በማስተርጎም በብዛት ታውቋታላችሁ። ዛሬ በእኔ ቤት እንግዳ ሆና ትገኛለች። ከእርሷ ጋር የመንፈሳዊ አገልግሎትና ዓለማዊ ሕይወት እንደዚሁም ደግሞ ተጨማሪ የሕይወት ፍልስፍናዎቿን እናወራለን። አብራችሁኝ እንድትቆዩ ግብዣዬ ነው የሚሆነው። አብረን እንቆይ። እንኳን ደህና መጣሽ ሳብዬ። እንኳን ደህና ቆየህን። እንግዳዬ ሳባ ተስፋዬ ናት። ወይዘሮ ብዬ አላስተዋወቅኩም። ስለዚህ ለአንቺ ልተወውና ሳባ ተስፋዬ ማናት ብለሽ ከራስሽ ከማስተዋወቅ ጀምሮ ንገሪኝ። እንዳስተዋወቀኝ ስሜ ሳባ ተስፋዬ ይባላል። ያደግኩት የተወለድኩበትም ያደግኩበትም አሁን አልፎ ተርፎም ደግሞ በትዳር ህይወቴም አንድ አካባቢ ነው። እድለኛ ሆኜ ማለት ነው። መነን አካባቢ ወይም ደግሞ እስከ ይዙናን መድኃኔዓለም አካባቢ ነው ተወልጄ ያደግኩት። በመድኃኔዓለም ቤት ተኮትኩቼ አድጌ እንደ እግዚአብሔር ፍቃድ በቤቱ ተመላልሼ በእግሬ የተመላለስኩትን እሱ ቆጥሮ ለፍሬ አድርጎልኝ እስካሁን አጽንቶ እስካሁን እድሜ ባለሁበት እድሜ መድኃኔዓለም ቤት የቆየው ስገለገልም ሳገለግልም አንዳንዴ ስሰንፍ ስገለገል አንዳንዴ ደግሞ ስጠነክር ሳገለግል ያለሁኝ የመድኃኔዓለም ፍሬ ነኝ። እኔ ቀጥታ ወደ ራስሽ ማስተዋወቅ ሰጣውሽና በምልክት ቋንቋ ደግሞ ሰላም በይልን እስኪ ተመልካቾቻችን። እሱን ላስቀድምና ልጀምር። ለሁሉም በተለይ መስማት የተሳናቸው ብትተረጉሚ ጥሩ ነበር፣ ግን አይሆንም። ዛሬ ተጋባዥ ስለሆነች ለሁሉም እስቲ ሰላምታ ስጭልን አንጀምር። የመጀመሪያው መግቢያዬን ሰላምታውን በምልክት ቋንቋ ላድርግና እኔም ምርጫዬ በምልክት ቋንቋ ብሰራው ደስ ይለኝ ነበረ እናንተ ላለማስቸገር ብዬ ነው እንጂ እኔ ተጋባዥ ሆኜ ወይም ደግሞ እንግዳ ሆኜ በቀረብኩበት ምልክት ቋንቋ የሌለበት የሚያስወቅሰኝም ይመስለኛል። ግን የመጀመሪያውን መግቢያዬን በምልክት ቋንቋ ላድርግና እንደምናችሁ ሰላም ናችሁ? አመሰግናለሁ በጣም ሳብዬ። የመጀመሪያው መነን ሰፈር መነን አካባቢ ተወልዶ ማደግ ምን ይመስላል? በብዛት የአካባቢዎቻችን ለእኛ ማንነት መገንባት በጣም ወሳኝነት አላቸው ብዬ አስባለሁ። በተለይ ደግሞ ሳቅ የእናንተ አካባቢ ደግሞ በማህበር ህብረቱ አንድነቱ ከዛ በኋላ ደግሞ ሰፊ ቤተሰብም ስለሆነና እስኪ ስለ አካባቢው ጥቂት ነገር በይ።
እንዳልከው ነው። መነን አካባቢ ነው ተወልጄ ያደግኩበት አካባቢ። በመጀመሪያ ደረጃ ትልቅ ቤተሰብ ውስጥ ነው ያደግኩት። ምናልባት በአንድ ቤት ውስጥ ከ10 በላይ ሆኖ በመኖር ማለት ነው። ግለኝነትን ብቸኝነትን አላውቀውም እስከዛሬ እግዚአብሔር ይመስገን። ከዚህም በኋላም አያሳየኝ። ትልቅ ቤተሰብ ውስጥ ነው የኖርኩት። በትሪ የሚበላበት ተሰብስቦ የሚበላበት ማንቀረ የሚባልበት። ማህበራዊ ኑሮን ደግሞ በተመለከተ ባልከኝ የአካባቢ ሁኔታ ደግሞ እንደውም እንዳልኩ እድለኛ ሆኔ ተወልጄ ያደግኩበት አካባቢ ነው ትዳሬም እያልኩ ያለሁትና ከስር መሰረት የሚያውቀኝ ሰው ከልጅነት የማልማት ልጅ ባጠፋ እንኳን መልካም ትተውልህ ሄዱ ቤተሰቦች አሉ አይደል? የተስፋዬ ልጅ ናት እኮ ተብለህ የምትተውበት አይነት አኗኗር ውስጥ ነው ያለሁትና በአካባቢ ስኖር እንደማንኛውም የአብዛኛው መንደር ብለን በምንኖርበት አካባቢ ያለ ኑሮ ነው የኖርኩት። የጎረቤት ሰው ተቆጥቶኝ ተይ ተብለህ ሁሉም ወላጅ ሆኖ ሁሉም ኃላፊነት እንዲሰማ ሆኖ ባለሁበት አስተዳደግ ነው ያደግኩትኝና በጣም በሚገርም ሁኔታ ልጆቼም በዛ አይነት ሁኔታ ነው አሁን እያደጉ ያሉት። በጣም ለራሴ ጥሩ ነው ብዬ ያለፍኩበት ህይወት ልጆቼም እየኖሩት ነው። እድለኝነቴ ነው የምልህና ለምሳሌ ከጎረቤት እንጀራ ተበድረህ የምትኖርበት እስቲል ማለት ነው። እዚህ ቤት እንጀራ ካልተጋገረ እንጀራ የለም ፓስታ ልብላ የሚባልበት ወይ ደግሞ የሆነ ነገር ልቀይርበት የሚባል አይነት አካባቢ ውስጥ አይደለሁም ያለሁትኝ። እንጀራ ካለ ከሌለ ቤት ውስጥ ጎረቤት ሄደ እንጀራ የምትበላበት፣ ከፈለክ ይዘህ መጥተህ ከፈለክ እዛው ሄደ የምትበላበት ምንም አይነት ነገር ተዋውሰህ መመላለስ ሁሉ የሌለበት። ዛሬ እንጀራ 2 እንጀራ ወስጄ ነገ 2 እንጀራ የምመልስበት አይነት አኗኗር ውስጥ አይደለም ያለሁት። በዚህ ጊዜ ያለም አልመሰለኝም ወይንም ደግሞ እየጠፋ ወይንም እየቀነሰ እንደ ታሪክ ሆኖ የሚወራው አይነት ህይወት ውስጥ ነው ያለሁትኝ። ማንም ለማንም የሚደርስበት የኔነት ስሜት ባለበት ህይወት ውስጥ ወይንም የአካባቢ ሁኔታ ውስጥ ነው ያደግኩት። በቅርብ አብያተ ክርስቲያናት ያሉ በዛም በዚህም በ4-5 አቅጣጫ ቅርብ ብዙ አብያተ ክርስቲያናት ያሉበት አካባቢ ለመንፈሳዊ ህይወት የሚረዳ አካባቢ ውስጥ ነው ያደግኩት። በጣም ድንቅ ነው። እርግጥም አካባቢውን ሁላችንም ስለምናውቀው ግን ወደ ኋላ ልመልስሽና በተለይ የልጅነት ጊዜ ምን ይመስል ነበር? አስተዳደግ ማለት ወደ ሰንበት ትምህርት ቤት ከመጓዝ በፊት ያለ ህይወት አለ እና እንዴት ምን ይመስል ነበረ ያ ጊዜ? በምን አይነት ትውስታ ውስጥ አለ አንቺ ጋር? ሰንበት ትምህርት ቤት ህይወት ከመምጣት በፊት ያው በልጅነት ነው። በእርግጥ ግን ሰፊ ቤተሰብ ቢኖረኝም እንዳልኩ አያቶቼም ነበሩ። ከዛ ለልጅ ወይም ደግሞ የመጀመሪያ ነበርኩኝ። ከዛ ብዙ ነገሮች የሚከለከልበትም ነገር ነበር። ለምሳሌ ውጭ ቆይቶ መምጣት፣ ረጅም ሰዓት በጨዋታም የሆነ ጊዜ ላይ የምትጠበቅበት፣ ሰንበት ትምህርት ቤትም ለመሄድ ደግሞ የምትያዝበት አይነት ቤተሰብም ነበረኝ። ሁሉም ልቅቅ ያለም አይደለም ማህበራዊ ነገሩ ቢኖርና አያቶች ጋር ስትሆን ደግሞ ለሁሉ ነገር መሰሰት አለ። ከስራ ጀምሮ ለምን አልነግረም የቤት ስራ አለ አይደለም። ሴቶች በእድሜያቸው ማወቅባ ምን በልታ ነው ቻውን እቺ ልጅህን የትኛውን እህል በልታ ነው የምታሰሯት የሚባልበት አይነት ስስት ውስጥ ነበርኩኝ ከአያቶቼ ጋር በነበረኝ የህይወት ቆይታና ሰንበት ትምህርት ቤት ለመምጣት ከባድ ጊዜ ነበረ። ምክንያቱም አምነው ለቀውክ በዚህ ሰዓት ተመለሺ በዚህ ሰዓት ሂጂ የሚለው ለመሄድ እርግጠኛ ነኝ ከአካባቢው ልጆች ዘግቼ ሰንበት ትምህርት ቤት የገባሁት እኔ ነኝ በእርግጠኝነት። አብዛኛው ሰው ከኔ ቀድሞ ሰንበት ትምህርት ቤት ሄዷል። በእርግጥ ከአያቴ ጋር ቅዳሴ፣ ቤተክርስቲያን ማታ ትምህርት እንዲህ ያሉ ነገሮች አይቀሩብኝም። ግን ሰንበት ትምህርት ቤት ልጆች ብቻ ሆነው የሚማሩበት አካባቢ ስትመለስ ስንት ሰዓት ተወጨሽ ምናምና ዘግቼ ነው የገባሁት። ከዛ በፊት የነበረው ህይወቴ አያቶቼ ጋር ስለነበርኩኝ የሆነ ንቅ ያለ በቃ ሁሉ ነገር እንትን ማመልጥ አይነት ስሜት ስለሚሰማቸው በጣም የታጠረ ለሁሉም ነገር ይልቅቅ አድርገው የሆነ ህይወት አይደለም የነበረኝ። ከዛ ግን ወደ ሰንበት ትምህርት ቤት መምጣት ስጀምር
ራስም ደግሞ አለ አይደለ በሰዓት ወጥተህ በሰዓት መግባት ያለው ስሜት ሲመጣ መታመንህ እየታየ ሲመጣ ሁሉም ነገር ነፃ ሆነ። ከዛ በፊት የነበረው ህይወት ግን ከባድም ነበረ። በቃ ለኔ አሁን ደጅ ወጥቶ መመለስ በሰዓት ነው፣ ምንም ነገር በሰዓት ነው። በእንደዛ አይነት ህይወት ነው ያለፍኩት። እንደገባሽ ምን አይነት ነገር ነበረ ያጋጠመሽ? እንደውም ለምን ማረሳው ገጠመኝም አለኝ። ማለት መጀመሪያ ሰንበት ትምህርት ቤት ስመጣ ቲያትር ይታይ ነበር። ሌላው ቀድሞኝ ገብተዋል አላልኩም፣ ቲያትር ይታያል፣ መንፈሳዊ ቲያትር እና እሱን ለማየት ነው የሄድኩት። እኔ ሲሄድ ግን የሄድኩት በሱሪ ማለት ምን ተደርጎ ምን ተለብሶ ምናምን የዛ ቅዳሴ ሲኬድ ብቻ ይመስለኛል ቲያትር ነው የተባልኩት፣ መንፈሳዊ ቲያትር ነው። ስለዚህ ከዛ አብዛኛው ሰው እይታው የለም ምን ሆና ነው አይነት የሚል ስሜት የለም። ለምንድን ነው የሚያወኝ ለምንድን ነው እንደዚህ ምናምን የሚል አይነት። ከዛ የጋበዘችኝ ወይም ደግሞ ጎረቤቴ የነበረ ምንድን ነው ለብሰሽ የመጣሽው? እኮ ሱሪ ተለብሶ አይመጣም አልኩኝ። የሰው እይታ እኔ ላይ ሆነው ከነሱ የተለየ አይነት አለባበስ ስለነበረ ነውና ስንተኛ ክፍል ሆኗል? 4 5 እንደዚህ ይመስለኛል አይነት ዘግቼ ነው የገባሁት እንዳልኩ 4 ወይ 5 ክፍል ይመስለኛልና በዛ ጊዜ ነው ወደ ሰንበት ትምህርት ቤት ሄድኩት። መጀመሪያ ቲያትር መንፈሳዊ ቲያትር ለማየት ሄድኩኝ። ጥሩ ነበረ። ከዛ መጨቃጨቅ ጀመርኩኝ ቤት ማለት ነው። ልሂድ ምናምን ይፈቀድልኝ ምናምን ማለት ነው። በእንደዛ አይነት ሁኔታ ነው የሄድኩት። የመጀመሪያው ከዛ በኋላ እንዴት ነበረ ህይወቱ እድገት? ብዙ ጊዜ እንደውም ያሳለፍሽው ሰንበት ትምህርት ቤት ውስጥ ነው እና ቤት ውስጥ የማታደርጓቸውን ነገሮች ሰንበት ቤት አደርጉ ነበር። ከዛ በኋላ ቤት ውስጥ ብዙ ማጉረምረሞች ነበሩ፣ ብዙ ነገሮችና እንዴት ነበረ? ከዛ ህይወቱን እንዴት ለመድሽው? ከዛ ወደ ሰንበት ትምህርት ቤት ህይወት ከተገባ በኋላ የሆነ ጊዜ ላይ የሆነ ቤቴ ቀረበ የምትለው ሁኔታ የሆነ የቤት ያህል ማለት ነው ረጅም ሰዓት ሰንበት ትምህርት ቤት ውስጥ ማሳለፍ። በሰንበት ትምህርት ቤት ህይወቴ ደስ የሚለኝ ነገር ብዙ ጊዜ የሰንበት ትምህርት ቤት ውስጥ የሆነ ወይ ዝማሬ ወይ ስብከት ምናምን ብቻ ይመስለናል አገልግሎት። እንደዛ አልነበርኩም እኔ ማለት ነው። እኔም የቅርብ ጓደኞቼ የሚበሩኝና ጥሩ ጊዜ ነው ያሳለፍነው። ትንሽ ትልቅ የምንለው ስራ የለም። ማጽዳቱ ምንም አይነት ተራ ብለን የምናስበው ብዙ ጊዜ ግን ልጆች ሲኮን የሚታሰበው ዝማሬው ላይ ነው ትኩረት የሚደረገው። እንደዛ አልነበረም የኛ ህይወት። በቃ ግቢውን ማጽዳት ምንም አይነት አገልግሎት ካለ ሁሉም ነገር ላይ ታዛዥ ነበርኩ። እግዚአብሔር ይመስገን። ማረሳቸው ነገሮች ሁሉም ነገር ላይ ተሳታፊ። ቲያትር ብትለናለን፣ ዝማሬ ላይ ብትለናለን፣ ወጥ ስሩ ብትል አገልግሎት አለ ብትል አለን። በቃ ምንም አይነት ነገር ጽዳት ብትል አለ። ሁሉም ቦታ ላይ እሺ በሚል ታላላቆቻችንን አክብረን የኖርንበት ጊዜ ነበርና እርግጠኛ ነኝ እንጃ የሆነ ትምህርት ቤት ከምንሄድባቸውና ቤት ደግሞ ጥሩ ነገር ምን አለ መሰለህ? እኔ አሁን ባለኝ አቅም ሁሉ እንግዲህ አላቅም፣ ይሄ ቴሌቪዥን ፕሮግራም ነው ያዩታል ቤተሰብምና ያስቀይምኩ አይመስለኝም። ቤት የተቻለውን ያህል በአቅም ማድረግ የምችለውን አይነት ነገር አድርጌ ነው የምወጣው። ብዙ ጊዜ በሰንበት ትምህርት ቤት ህይወት ወጥተን እዛ ጋር ብቻ ያለውን አይደለም። በቤታችን ደግሞ አብዛኛው ሰው እንደዛ አይደለም። እኔ ቤት ውስጥ ጥንቅቅ አድርጌ የሆነ ቤት ይሄንን ሳታረግ ቤተክርስቲያን ሄደች ምን ትርጉም አለው? እዚህ ቤተሰብ ሳታስደስት የሚባል አይነት ሰው አልነበርኩኝም። ቤትም ጥሩ ነበርኩኝ። በዓላት ሲመጡ የሴቶች ኃላፊነቶች አሉ አይደል? ቤት ውስጥ በልጅነት የሚሰሩ ስራዎች እናት ወጥ ብትሰራ ቤት ማጽዳት ወይ ልብስ ማጽዳት፣ ቤቱን ማሳመር ምናምን የምታዘዛቸውን ስራዎች እርሊ በቃ ቀድሞ ተነስቶ አድርጌ የቤቴን ነገር ጨርሼ ነው ወደ ሰንበት ትምህርት ቤት የምሄደው። በዛ ተባርኬበታለሁ። እዚህም እግዚአብሔር ይስጥሽ ተብዬ ሰንበት ትምህርት ቤት የምትሄደው ደስ ብሎ፣ ምክንያቱም እዛ የፈለገ ሰዓት ቆይተን የፈለገ ሰዓት አገልግሎት ጨርሼ ስመጣ ማንም ፊቱ ነው አያጠቁርብኝም። ምክንያቱም እዚህ ጋር ያለውን ኃላፊነት ተወጥቼ ነው የሚሄደው። በምንም አይነት ሁኔታ ሰንበት ትምህርት ቤት ውስጥ ይሄኔ አይደለም የኔ አገልግሎት ይሄ ነው ይሄኔ እንትን አይደለም ብለን ሳይሆን ሁሉንም አይነት ነገር ውስጥ ምንድነው አቅም ወይም ጉልበት በፈቀደ ሁሉ
አገልግዬ ነው ያለፍኩት ብዬ ነው የማስበው። በዛም አሁንም ያሉ ታላላቆች ያሉ እንዳልኩ በሰንበት ትምህርት ቤታችን ውስጥም መልካም ጊዜ እንደነበረ ስቲል የሚነገረኝ ማለት ነው። እናንተ ጊዜ እኮ ተብሎ የሚታሰብ አይነት ጊዜ የነበረኝ በሰንበት ትምህርት ቤትም በቤትም ሁለቱንም አቻችሎ የመኖሩ ጥሩ ነገር ነበረኝ ብዬ አስባለሁኝ። በጣም 25 ዓመት በላይ ሰንበት ትምህርት ቤት ላይ አባል ሆኖ አገልጋይ ሆኖ በእያንዳንዱ ቦታዎች ላይ ይዞ ማገልገል በጣም ትልቅ ነገር ነው ብዬ አስባለሁኝ። ግን እንደው ድርቅ ያለ ውይይትም እንዳይሆንብን ሰንበት ትምህርት ቤት ላይ ምን አይነት የሚያስቁ የሚያሳዝኑ አጋጣሚዎች ነበሩሽ? እስቲ ስለነሱ ደግሞ እናውራ። ሰንበት ትምህርት ቤት ላይ ያው እንዳልኩ ነው እንዲማነቅ ሰዎች እና ቲያትር ይሰራ ተብሎ ወንድ ገጸ ባህሪ እንዳልኩ ነው አናቅም የሚባል አይነት ነገር እኔ እሰራለሁ ምናምን አልኩኝ ማለት ነው። ከዛ ሱሪውም ተለበሰ፣ ኮቱም ተደረገ። በቃ ወንድ ገጸ ባህሪ እንደ ሙሽራ አይነት ነገር ነበረው። ራሴን ትንሽ ለመቀየር የሆኑ ነገሮች ያደረጉና ቅዳሜ መርሃ ግብር ነበረ። አርሰው ገባን ወደ አዳራሽ ማለት ነው። ኦልሞስት 90% የሚያውቅ ህዝብ ነው ያለው። ኦልሞስት በቃ 100% ባለው የሚያውቅ ህዝብ ነው ያለው። ከአዳራሹ በስተጀርባ ነው የተገባው። የገባን አብዛኛው ሰው ጀርባ እያየ ምናምን ስለነበረ ኖርማል ነበረ። ልክ መድረክ ስቴጁ ላይ ተደርሶ ስዞን ሙሉ አዳራሹ ነው እኩል ስሜን የጠራው ሙሉ አዳራሹ። ከዛ አብረውት የነበሩትም ሌሎቹም ስራውን መስራት አልተቻለም። እኔም አመለጠኝ፣ በቃ አቃተኛ፣ አልቻልኩም። ተመልሰን ወደ ድጋሚ መገረጃ ተዘጋ፣ ወደ ስቴጅ ወጣን። ምንም ብትንት፣ ምክንያቱም ሳቁ ማቋረጫ የለውም። ግማሹ በትክክል ስሜን ይጠራል እንዴ ምናምን ይላል እና ወደ ሌላ ውይይት፣ ወደ ሌላ ትርምስ አይነት ነገር አዳራሹን ጥለን ወጣን። አረሳቸውም ይሄንን አጋጣሚ። ሌላው በምልክት ቋንቋ የነበረኝ አጋጣሚ በሰንበት ትምህርት ቤታችን ጉዞ ነበረና ጉዞ ቦታ ደረሰን። ያው ምልክት ቋንቋ እንዳልኩ በተለይ በፊት ላይ ያኔ ደግሞ ገና የምልክት ቋንቋ እንትኑን እንዲህ ወደ ስራ ዓለም አልመጣሁበትም። በሰንበት ትምህርት ቤት ብቻ ነው ልምዱ፣ ገና ነው ምናምን። እዛው ጉብኝት ይደረጋል። ቆሜ ያስተረጉማለሁ። አንድ አባት ያዩኛል፣ ምን ሆና ነው አይነት ነገር ነው። አርፋ አትቀመጥም አይነት ይመስላል። የሆነ ውስጤ ፈርቷል እውነትን ለመናገር፣ ግን የሆነ ይረዳሉ የሆነ እንደዚህ አይነት ቋንቋ ይኖራል እና አንዳንዴ አለማወቅም አለ ለካ። ሳይሆን ሰዓት ላይ መጡና በመስቀል መቱኝ። በቃ በደንብ ድብን አድርገው ነው መቱኝ። መስቀሉ ሌላ አይነት መንፈስ አይነት ነገር መሰላቸው። መቱኝ። ሲመቱኝ እንዴ አባ ብዬ ቀን ደግሞ አባ ይልኛል እንዴ ደገሙኝ። ከዛ አጠገብ ያለውን ልጅ በእግሬ ለመማታት ሞከርኩ። አድነኝ አይነት ነገር ነው። ምክንያቱም ሌላው ሳቋ አምልጦት ሁሉም ከኔ ጋር ባልሆነ ጌታ ነውና ይሄንንም አጋጣሚ ያረሰው። በጣም ጥሩ። እርግጥ ወደ ምልክት ቋንቋ አስተርጓሚነትሽ እንመጣበታለን። ግን አሁን በሰንበት ትምህርት ቤት ህይወት ውስጥ በጣም አገኘሁት የምትይው ይሄ ኮር የሆነ ፖይንት፣ ሰው በመንፈሳዊ ህይወት ሲኖር ሲያድግ በጣም አግኝቼበታለሁ የሚለው ነገር ይኖራል ብዬ አስባለሁና አንቺ ሰንበት ትምህርት ቤት ከገባሽ በኋላ ይሄንን ነገር አግኝቼ ይዤ ወጥቻለሁ የምትይው ነገር ምን አለ? እንደውም ከዚህ ጋር አያይዤ የምነግርህ ምን አለ መሰለህ፣ በሰንበት ትምህርት ቤት ህይወት ኖርኩና ወደ ስራ ዓለም መጣሁ ማለት ነው። ከዛ ሰንበት ትምህርት ቤት ህይወት ማቀው ምንድነው ካንተ እኔ እናንተ ልቀደምልህ አይነት ነገር፣ ወይ ደግሞ ለወንድሜ እንደዚህ እሱ ለሱ ምናምን አይነት በጣም አንዱ ለአንዱ የሚሆነው ነገር አለ አይደል? እነዛ አይነት ህይወት ለመድኩና ይሄ ተቃራኒ የሆነ ነገር አላውቅም ነበርና ገባው ወደ ስራ ዓለም።
ከዛ አንዱ ለአንዱ ሴራ፣ አንዱ ለአንዱ ተንኮል የሆነ ምናምን ሌላ ዓለም ውስጥ የገባው የት ነበርኩኝ የሚል አይነት ስሜት ማለት ነው። ስራ ዓለም ላይ ስትገባና ሰንበት ትምህርት ቤት ህይወት ቆይተህ በቤተሰባዊ ነገርም ጥሩ ሆኖ ወደ ስራ ዓለም ስትገባ ከባድ ነው፣ እጅግ ከባድ። በጣም ንጹህ የሆነውን ነገርን ይዘህ ትገባና እንደዚህም አለ እንዴ የሚል አይነት እና በጣም ከብዶኝ ነበር። ረጅም ዓመት ነው የምልህ፣ ረጅም ዓመት አይደለም አሁንም አለ። አሁን ሪዘርቭ ነኝ በብዙ ነገር ማለት ነው። በፊት ግን ንክር እያልኩ ገባና ያን የሰንበት ትምህርት ቤት ህይወት እንለምድና ከዓለም ጋር መቀላቀል በጣም ነው የሚከብደን። ከዛ ምን ትሆናለህ? ትጎዳለህ። ሰዎች በጣም ይጎዳሃል። ለእንደዚህ አይነት ነገር ደግሞ የመልስ ምት አይኖርህም። አንተ በመንፈሳዊ ህይወት ያደግክ ሰው ነኝና ያደግክ ሰው ነህና ይከብድሃል። ሰንበት ትምህርት ቤት ህይወት ላይ ቆይተህ ወደ ዓለማዊ ነገር ገብተህ ወደ ስራ ዓለም ገብተህ እንደዚህ ነገሮችን በምላሽ ምናምን አስበህ የምትመጣ ሰው አይደለም። አንተን ሳስብ ካወራነው ውጪ በጀርባህ ሌላ ነገር አለ ብዬ የማላስብበትና ሰንበት ትምህርት ቤት ላይ ህይወት ውስጥ ቆይተን ወይም ደግሞ ቤተክርስቲያን ውስጥ ቆይተን እንደው ምን እናስባለሁ መሰለህ የሆነ አንድ ኮርስ ያስፈልገናል ብዬ ሁሉ አስባለሁ። ዓለም ውስጥ ስትገቡ ይሄ አይደለም መጋቢ አዲስ እዚህ ጋር እንዳሉት እዛ ጋር ላለው ህይወት ተዘጋጅተው መምጣት አለባቸው የሚለውን ነገር በቃ ስልጠና ያስፈልገናልና ልክ እዛ ሲሆን ወይ እንሰበራለን ሆነ ያው መድኃኒዓለም የሚያወጣን አለ በብዙ ነገሮች ነገር እንጂ ከሰንበት ትምህርት ቤት ህይወት ስንወጣ ህይወት አስቸጋሪ ናት። ወደ ዓለም ህይወት መቀላቀል ራሱ በጣም ከባድ ይሆንብናል። እሱ ትልቅ ችግር ነበረ ለኔ በጣም። ስለዚህ መንፈሳዊነቱ፣ ህብረቱ፣ አንድነቱ ሙሉ ለሙሉ ይዘሽው ነበረ ወደ ዓለም የሄድሽው ማለት ነው። ምንም ጥያቄ የለውም። ከዛ በተጨማሪ ከእውቀት፣ ከጓደኝነት፣ ከማህበረሰብ መኖር ይሄ ከነሱ አንጻርስ ምን አግኝቻለሁ ታስቢያለሽ? እንደውም ጥያቄዎችን አልመለስኩልም። ልክ ነህና ቤተክርስቲያን ውስጥ ያው የተማርኩት ነገር ለሰው መኖር ከራስ በላይ አሁንም ድረስ የማስበው ነው መልክና ለሰው መኖርን በቃ ያንተ ክፍተት የኔ ክፍተት ነው፣ ያንተ ችግር የኔ ችግር ነው ብሎ ማሰብን በቃ ከኔ በላይ እኔ አሁን የራሴ ቤተሰብ አለኝ። እንደገና ደግሞ በትዳር ህይወት ደግሞ ሌላ የባለቤት ቤተሰቦች አሉ፣ የራሴ ቤተሰቦች አሉ። ከዛ ደግሞ በኑሮ አጋጣሚ ያወቅኳቸው ሰዎች አሉ ለኔ እኩሎቼ ናቸው። በቃ እኩሎቼ ናቸው ስለ እኩል ካወቅኩና ለአንተ ቅርብ ከሆንኩኝ እኩል ችግርን መካፈል የምችል ሰው መሆን እፈልጋለሁ። እኩል ያንን ነገር መጋራት የምፈልግ ቤተክርስቲያን ውስጥ ያበጀው ትልቁ ህይወቴ ለሰው መኖርን የሆነ የኔነት ብቻ አይነት ስሜት የለኝም። አልፌ ተርፌ ለሰው መሆንን እፈልጋለሁ። አሁንም ያለብኝ የሆነ ቤተሰባዊ ነገርነትን ለሰው መኖርን ሳባ ስታድግ እኔ ብቻ ሳባ ስትኖር ሳባ ስትበላ ብቻዋን ምናምን እንደዚህ አይነት ህይወት የለም። ትልቅ ቤተክርስቲያን ውስጥ ያገኘሁት ጥቅም ይሄ ነው። በቃ ለሰው መኖርን ግለኝነት በጣም በቃ የሌለብኝ ባህሪ ነው እና ስቲል እየኖርኩም ያለሁትም በበረከትም እግዚአብሔር ያቆየልኝ ትልቅ ነገር ሰንበት ትምህርት ቤት ውስጥ መኖሬ የኔ ብቻ የሚል አይነት ህይወት የለኝም። ከሰዎች ጋር መኖርን፣ አብሮ መብላትን፣ አብሮ መጠጣትን እንደዚህ አይነት ነገሮችን ሰንበት ትምህርት ቤት ያቆየልኝ እና ወይም በሰንበት ትምህርት ቤት ህይወት ስኖር ከኔ አልፎ ለሰው የሚለውን ነገር ሰንበት ትምህርት ቤት ውስጥ ያገኘሁት ትልቁ ህይወት ነው። በጣም ድንቅ ማለት ይሄ የቅዱስ ጳውሎስ መልእክት ላይም አለ ምንትብ ከዘኢነሳይከም ካልእከ ብሎ ጳውሎስ ሲናገር ከጓደኛ ያልወሰድከው ነገር ምን አለ የሚላልና ብዙ ጊዜ ቅድስት ቤተክርስቲያናችን የምታስተምረው ህብረት፣ አንድነት፣ አንዱ ለአንዱ መሆንን ታስተምራለች እና አንደኛው የክርስትና ተግባሩም እሱ ነው፣ ለሰው መትረፍና በጣም ትልቅ ነገር ነው የሰጠሽኝ። እንደው ሳባ በሰንበት ትምህርት ቤት ውስጥ ህይወት ሆነሽ ነው ወደ ትዳር ደግሞ የገባሽው። ወደ ትዳር ደግሞ ስትገቢ በጣም ልጅ ሆነሽ ነበረ የገባሽው እና እንዴት ነበረ ወደ ትዳር የገባሽበት ህይወት? ከዛ በኋላ ደግሞ አገልግሎቱ ላይ እንዴት ነበር? እስቲ ስለ ሁኔታው ንገሪኝ። እንዳልከው ነው ያገባሁት
በተለይ ያው በአዲስ አበባ በገጠር ቢሆን በጣም ትንሽ የሚባል አይደለም። በከተማ ህይወት ግን ያው ለማግባትም ስወስን እንደ ገና ነሽ ምናምን በሚባልበት እድሜ ላይ ነበርኩኝ እና ትዳር እንደምታውቀው የእግዚአብሔር ፈቃድ ነው። አንተ በዚህ ጊዜ እንደዚህ ምናምን ካልኩሌሽን ሰርተህ ምናምን በዚህ ጊዜ የምትለው አይነት ነገር አይደለም። እንደ የእግዚአብሔር ፈቃድ ሆኖ በቃ በዛ ጊዜ ላይ ሆነ። ምንድነው የሆነው ነገር? ጥሩም ነገር የተደረገልኝ በቤቱ ያለው ሰው ነው ያገባሁት። እሱም በሰንበት ትምህርት ቤት ህይወት ያለ ሰው ነው እና ቤተሰብም በዛ ሰዓት በዚህ እድሜ ምናምን የሚጨነቅ ሁኔታው ነበረ። ምክንያቱም ትዳር መመስረት ቀላል አይደለም። ቀጥሎ የሚመጡ ብዙ ኃላፊነቶች አሉ። ያንን መሸከም መቻል ነበረብኝ። ጥሩ ነገሩ የኔ ነገር ምን ሆነ መሰለ? እድሜ አሁን ላይ ባሉ ልጆች ሳይ አሁን በእኔ እድሜ ከባድ ነው ኃላፊነቱን መሸከም። እኔ ምን ሆነ መሰለህና ከአያቶቼ ጋር ነው የኖርኩት ምናምን ብዬሃለሁና እህቶቼ ብዬ ያደግኩት አጎቶቼ ማነው አጎቶቼን ወንድሞቼ ብዬ የኖርኩት አክስቶቼ ደግሞ እህቶቼ ብዬ ነው የኖርኩት። በእንደዚህ አይነት ነገር ነው የኖርኩትና ሁሉም አግብቶ ኃላፊነት የራሱን ይዞ ወጣ ማለት ነው። እኛ ቀረ እኔ አባቴ እናቴ ማለት ናቸው ሶስታችን ማለት ነው። ስንቀር ጥሩ የመማሪያ ጊዜ ነበረ። ኃላፊነቱ ሁሉ ወደ እኔ መጣ። እነሱ ትልልቅ ሰዎች ናቸው። ማኔጅመንቱን ቤተሰብ ውስጥ ማኔጅ ማድረግ ምናምን ለነሱ ከባድ ነበር። ልጅ በሆነም የኃላፊነት ተሰጠኝ። የኃላፊነት ምን አደረገኝ መሰለህ? አጠነከረኝ። በቃ ሁሉንም ነገር ማኔጅ አድርግ ነበረ በትንሽ እድሜና የኃላፊነት መልመዴ ትዳር ላይ ለኔ ቀላል ባይባልም ጥሩ ነበረ። ከባድ ኤክስፒሪየንስ አልነበረኝም በዛ እድሜ ማግባቱና ሁለተኛ ነገር ደግሞ መንፈሳዊ ህይወት ውስጥ ያለ ሰው በሰንበት ትምህርት ቤት ህይወት አብሮኝ የነበረ ሰው ነው ያገባሁትኝና በዛ እድሜ ላይ ማግባቱ ለኔ ከባድ አልነበረም። አሁን ላይ ሆኜ ሳስበውና በእኔ እድሜ ላይ ሆኖ እንደዚህ አይነት ልምዶች የሌሉት ሰው ከሆነ ከባድ ነው የሚሆነው። ለኔ ግን ያ ነገር አቀሎልኝ ብዙ ከባድ የሚል ህይወት የሚሆን አይነት ህይወት አልነበረም። ጥሩ ጊዜ ላይ ነበረኝ። እዚህ ደርሻለሁ። በጣም ጥሩ። አሁን የትዳር ህይወት ብዬ ጠየኩሽ ለምንድን ነው? ብዙ ጊዜ አሁን ላይ ከምንኩስና ይልቅ ትዳር ፈተና ውስጥ የገባ ይመስለኛል። ከገቡ በኋላ መወጣት ይከብዳቸዋል። ሸክሙ ቀንበሩ የሚከብዳቸው አሉ። በራሱ ትዳር በተፈጥሮ ከባድ ሆኖ ሳይሆን ደግሞ ሰው ራሱ ነገሮችን ቀለል ካለማድረጉ የተነሳ ደግሞ የሚያከብደው ነገር አለና ከዛ አንጻር አሁን ላይ ላሉት ባለትዳሮች ምን አይነት ሀሳብ አስተያየት አለሽ? እንዳልከው ነው። ትዳር ፍጹም ቀላል ሊሆን አይችልም። ከእግዚአብሔር ጋር በሱ እርዳታ የምትወጣው ነው። አመት በጨመረ ቁጥር ጊዜ በሄዱ ቁጥር እየተግባባ ችግሮችን እያቀለልክ አሉ እኮ በትዳር ውስጥ ህይወት በፊት የማታውቃቸው ነገሮች በትዳር መሀል የሚፈጠሩ በአንተም ዓለም በውጭም የሚመጣብህ ነገር ሊኖር ይችላል። ከውስጥም ከውጭም የሆኑ ችግሮች ሊኖሩ ይችላሉ። በአካባቢ ቤተሰባዊ በሆነ በብዙ ነገሮች የግድ የሁለት ሰው ችግር ብቻም አይደለም ችግርንም ቅራኔ የሚፈጥረው። እነዛን እየፈታ አንዱ ሲሰንፍ አንዱ እያበረታ አንዱ በቃኝ ሲል አንዱ ተው እያለ እንዲህ እያልክ የምትመጣቸው ህይወቶች ናቸውና ትዳር ህይወትን ሲጠበቅ የመጀመሪያውን የፍቅረኝነት ነው ፍቅረኛሞች ጊዜ ወይም የጮኝነት ጊዜዎችን ተመሳሳይ አድርገን አለመሳል ብዬ እላለሁ። ብዙ ጊዜ የዛን ጊዜ ምንድነው የሚሆነው? አትጎንበስ አትቃኝ የሚባልበት አይነት አይደለ? በጣም ሴንሲቲቭ ምናልባት ወንዶች እንክብካቤ የሚበዛበት ልክ አሁን ልጆቻችንን ትሪት በምናደርግበት ያህል አድርግልህ ልሆንልህ ምናምን የሚባል አይደል? ያንን ጠብቆ ለመግባት ትዳር ውስጥ ያንን ከጠበቅ በቃ ትልቅ በቃ ተሸውደሃል እዚህ ጋር ማለት ነው። በቃ ያ ጊዜ አይደለም። ያ ጊዜ ያዛ ላይ ያንን
እንትን ማለት ኢንጆይ ማድረግ በቃ ያንዛን ጊዜ ላይ ግን ትዳር ውስጥ ከተገባ በኋላ ግን የህይወት የለም ኮር ስለ ምግብ ታስባለህ ሌላው ቢቀር ልጆች ካሉ ስለ ትምህርት ቤት ይታሰባል ማምራት ምናምን እያልክ ምናምን ያኔ ማን እናት አባት ሊያስቡልህ የሚችለውን ነገር ሁሉ እዚህ ጋር ይመጣል ድሮ ታጥቤ ለብሼ ምናምን ነገር ወጣው ሰንበት ትምህርት ቤት ደረስኩ ምናምን ስመጣ የበሰለ ላገኝ ይችላልው ከሌላ አግዤ ምናምን ያ አይደለም ያለ አሁን ከሐስከፈ እኛ የምናስብበት ህይወት ነው ያለው ሁለት ሰዎች እዛ ጋር ግን ብዙ ሰዎች ወይም ደግሞ የነዛኞቹ የእናትና የአባቶቻችን ትዳር ነበረ ስራ ነን ለቤተሰቦቻችን ምናምን ትልቅ ኃላፊነት የሆነ ትንሽ ነገር ነው እንድናደርግ የሚፈልገው እናትና አባታችን ህይወት ላይ እኛ ትዳር ላይ ሲመጣ ግን ሁሉም ነገርኛ ነው እና ያንን ህይወት አስቦ አለማምጣት ሁለተኛ ምንም አይነት ችግር ሲፈጠር በተለይ ሴቶች ራሴን ጨምሮ ማለት ነው ወንዶች ትንሽ ሰከን ይላሉ መሰለኛ ትንሽ ነገር ሲፈጠር ስሜታዊ መሆን ባህሪ ይጸጽተናል ወይም ደግሞ ነገር ደግመን የምናፍርበትን ነገር አለማድረግ ሁለት ነው ምን በቃ ይቀጥላል ህይወት ስሜትን የሚነኩ ማይሆኑ ነገሮች ይፈጠራሉ ይሄ በጣም ስሙዝ የሆነ ህይወት የለም አለ ካሉም ውሸት ነው የሚሆነው እውነት ውሸት ነው የሚሆነው ግን በእያንዳንዱ ቀን እየጸለየን በእያንዳንዱ ቀን የተሻለውን ህይወት እያየን እንደዚህ እያልን የምንወጣበት እንጂ ልክ በጮኝነት ጊዜ ያለው ህይወትና የተደላደለ ነገር ትዳር ውስጥ አይጠብቀንም ፈተና በመጣ ጊዜ ከቻልን ታላላቆቻችን በመንፈሳዊ ህይወት የጸኑትን ሰዎች ምን ይሁን ምን እናድርግ እያልን ብናልፍ አባቶቻችንን እያማከርን እየጸለይንበት እንለፍ እንጂ ያንን ህይወት እዚህ ጋር የምንጠብቅ ከሆነ አመትና 2 አመት አሁን እያየን እንዳለ ነው ማለት ነው አስራዎቹን ማስቆጠር በቃ ብርቅ እየሆነ ባለበት የሰዎች ትዳር ሜዳ ላይ እየተሰጣ እያየንበት ያለን ደግሞ ትልቁ ነገር በቤተሰባዊ ነገር ሚስጥር ጠባቂነት ባል የሚስቱን ሚስት የባሏን ነገር አውጥቶ አለማውራት የሚያጋጨውንም ሰላማዊ ምናልባት ለሰዎች የሚያስተምረውን ነገር እናውራው ነገ ሰዎች የተሻለ ይሆኑበታል ማለት ስለምናስብ ከዛ ውጪ ግን እንከን የሚመስለን ነገር ግን እኛ ብንውጣው ውጪ ባናወጣው ጥሩን ሌሎች ይማሩበታል ያስተምራል የምንላቸውን እንከኖቻችንን ግን ከእግዚአብሔር ጋር ጸልየን ራሳችንን የምናረምበት መንገድ ቢሆን ብዬ አስባለሁ በጣም በቃ ድንቅ ምክር ነው ብዬ አስባለሁ በዚሁ ላይ ተያይዞ አገልግሎት አለ ስራ አለ ከዛ ትዳር አለ እነሱን ማጣጣሙ ላይስ እንዴት ነው ብለሽ ትመክሪያለሽ እሱ ከባድ የሚባል አይደለም ራሳችንን እንትን ካለን ለምሳሌ ራሴ ምሳሌ ላድርግልህና ከትዳር በፊት እንዳልኩ በጣም በቃ ታታሪ የሚባል አይነት አገልጋይ ነበርኩ ከትዳር ይዤ የሆነ አመት በብዬ ጠፍቼ እኔ ራሴ ላይ ነው የምልክ ለምን አትመጭም እንዴ ኑሮ በዚህ ወጥቶ ማለት ምክንያት አለኝ በእርግጥ ምክንያቶቹ ምክንያት ናቸው ግን የኔም ስንፍና ተጨምሮበታል ብዬ አስባለሁ አሁን ላይ ነው የማስበው ያን ሰዓት ላይ ትክክል ነበርኩኝ በቃ ጠዋት ስራ ማታ ስራ ስንመጣ ቤቴ ነገር እንደዚህ ነው መንፈሳዊ ህይወቴን ማለት ቅዳሴ ምናምን አልኪዳሊ ሰንበት ቤት ይሁን በቃ ለምብሎ ጠፋው ረጅም ጊዜ ቆየሁና እግዚአብሔር ፈቀደና ተመልሼ ወደ ሰንበት ቤት አገልግሎት መጣሁ ወደ ሰንበት ቤት አገልግሎት ስመለስ ኃላፊነቶች ጨምረዋል የልጅ ቁጥር ጨምሯል ያኔ እኮ ገና አንድ ልጅ ሳይመጣ ነው የጠፋሽው ኡስሌ ነበር እና ልክ አሁን ኃላፊነቶች ይጨምረዋል ነገር ግን አሁን ስራ ለራሱ በአንድ ስራ አይደለም ያለሁት ብዙ አይነት ኃላፊነቶች ብዙ ስራዎችን እሰራለሁ የስራ አቅጣጫዬም መንገዱ ሰፍቷል ደግሞ በአንድ ስራ ላይም ራሱ ሲኔሪዮ ከመጣ ቁጥር ተፈላጊ ነው በአንዱም ስራ ብዙ ቦታ መፈለግ ሰው ሆኛለሁ ቤተክርስቲያንም አገልግሎት ይሄዳለሁ ከዛ ምን ሆኜ ነው አልኩ ያንን ወደ ኋላስ ሄድኩና ያለፉትን እንደዚህ አልሄድ ምናምን እዚህ ጋር ብዙ ኃላፊነት አለብኝ ምናምን ያልካችሁ ራሴን ማውቀስ ጀመርኩኝ
እና ጊዜያችንም እንደውም ይተርፈኝ ጊዜ ሁሉ ይተርፈኝ ጀመር ማለት ነው። ለራሴ ግራ ገባኝ። በቃ ራሳችንን ማኔጅ አለማድረግ ጊዜዎቹ ለስራ የምንሰጠው ጊዜ፣ ለቤተሰብ የምንሰጠው ጊዜ፣ ለቤተክርስቲያን የምንሰጣት ጊዜ አስራት እኮ አሁን ሲገባኝ የገንዘብ ብቻ አይደለም፣ ጊዜ ማስራት አለው ቤተክርስቲያን እሱንም መወጣት አለብን። ከዛስ ወይ ደግሞ በጥፋት የተወሰዱብኝ ጊዜዎች ነበሩ ሳይ አሁን ጊዜ ተትረፈረፈ። እውነት ለምልክ እነዚህ ሁሉ ሰንበት ትምህርት ቤት አገልግሎት ያገልግዬ 2-3 ስራ ሰርቼ ቤቴ ኖሬ ጊዜው አለ። ስለዚህ ምንድነው እኛ ራሳችንን ማኔጅ አለማድረግ እንጂ ጊዜ ምክንያት አይሆንም። ለምን መሰለህ እኔ ቅርብ ነኝ ላለሁበት አጥቢያ ቤተክርስቲያን ያላደኩበትና እኔ ታላላቆች የሆኑ አሁንም ባለው ይሄ አካባቢ ፈርሶ ሩቅ ምናምን የሚሄዱ አሉ አይደለ? በጣም ከከተማው ጥግ እነሱ ለቅዳሴ ሲደርሰው ይመጣሉ። እኛ የለንም። ከዛ በመሀል የነበሩ ጊዜ ከዛ ማፈር ጀመርኩኝ። እንዴ እኔ ምን ሆኜ ነው? እነሱ ሌሊት ተነስተው እዚህ ከደረሱ እኔ እዚህ ጋር ሆኜ ምክንያት መፍጠር የማይመስል ነገር ነውና በመሀል እኔም እንደዚህ አይነት ጊዜያቶችን አሳልፍ ያለውና እንደ ትምህርትም ከሆነ ማለት ነው ራሳችንን ማኔጅ አለማድረግ ነገሮችን ከፋፍሎ ሁሉም የሚገባውን ማድረግ አለመቻል ካልሆነ በስተቀር ጊዜው ለቤተክርስቲያን አገልግሎት፣ ለልጆቻችን፣ ለቤተሰብ ቀላል አይደለም። ቀላል ነው ብዬ ለማለት ሳይሆን ግን ማኔጅ ካደረግነው መሆን ይችላል ማለት በራሴ የሆነ እንዲህ ቢሆን ምናምን እያልኩ አይደለም ያለው። አሁን የሆነ እኔ ጋር ያለውን ነገር ነው የምነግርህና ይቻላል። በጣም ድንቅ። ከዚያም በኋላ ከዚሁ ጋር ተያይዞ ወደ ምልክት ቋንቋ አገልግሎት ነው የገባሽው። ምልክት ቋንቋ አገልግሎት መስጠት የጀመርሽው ስለ ስራዎች ላወራ ልጀምር ነው። አሁን የመጀመሪያው አሁን በጣም በታዋቂነት ደረጃ እንደ ሀገር በፕሮፌሽናል ደረጃ ትልቅ የምልክት ቋንቋ አስተርጓሚ ነሽና አገራትንም ትዞሪያለሽ። በዚህ ጋር ተያይዞ ተጨማሪ ደግሞ ብዙ መስማት የተሳናቸውን ታገለግያለሽ። እንዴት ነበር የጀመርሽው የምልክት ቋንቋ ማስተርጎም? ምልክት ቋንቋ ማስተርጎም የጀመርኩት እስከ ይዙናል መድኃኔዓለም ተምሮ ማስተማር ሰንበት ትምህርት ቤት ብዙ መስማት የተሳናቸው አሉ አባላት። በፊት የመጀመሪያ ጊዜ እኛ የመጀመሪያዎቹ በሰንበት ትምህርት ቤት ምልክት ቋንቋ ሳንማር በፊት 2 ሰዎች ነበሩ አስተርጓሚዎች የሚመጡ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ናቸው፣ ግን የሰንበት ትምህርት ቤቱ አባል አልነበሩም ጋርና ያው የሰንበት ትምህርት ቤት አባል ስለሆኑ ሳይሆን ምልክት ቋንቋውን ስላወቁ ነበር የሚመጡት። ከዛ በጥሩ አገልግለዋል። ግን በመሃል 2 ሰዎች ናቸው ሰዎች ችግር ይገጥመናል እና የሆነ ቀን አንድ ቀን ከቀሩ በቃ አገልግሎት የለም፣ በቃ እነሱ ቁጭ ማለት ነው አማራጫቸው። ከዛ ለምን የሰንበት ትምህርት ቤት አባላት የሆናችሁ ልጆች ፍላጎቱ ያላችሁ ለምን አትማሩ የሚል ሀሳብ መጣ። ማስታወቂያ ተለጠፈ። የመጀመሪያዎቹ ዙር ተማርን ማለት ነው። የመጀመሪያው ዙር ተማርንና ቋንቋውን ለማዳበር ዝማሬው ቅዳሴው ሁሉ አልቀረም፣ በሳይን ተተረጎመና በእንደዚህ አይነት ሁኔታ ምልክት ቋንቋ ተጀመረ። ምልክት ቋንቋውን ማስታወቂያ ተለጥፎ ስንማር ያስተማረን አሁን የምሰራበት የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ደብዳቤ ሰንበት ትምህርት ቤት ጽፎ ባለሙያ በሆኑ ሰዎች ነው መጥተው ግቢ ውስጥ ላመሰግናቸው ፈልጋለሁ። ተቋሙ ላይ ሳይሆን ሰንበት ትምህርት ቤት ውስጥ እየመጡ ነው ያስተማሩንና ሰርተፍኬትም ሰጡን። ከዛ ምልክት ቋንቋን ለመንፈሳዊ አገልግሎት ብቻ የምጠቀም ነበርኩኝ እኔም መሰሎቼም ማለት ናቸውና በደንብ አዳበር ነው ሁሉንም አይነት ነገር፣ ስብከቱንም፣ ዝማሬውንም፣ ቅዳሴውንም እያገለገለን አንዳንዴ ደግሞ ያው በዛ ጊዜ መጀመሪያ ላይ እንዳልኩክ ሰንበት ትምህርት ቤቱ ላይ ሲተረጎም ምልክት ቋንቋ ስብከት፣ ዝማሬ አለቀ በቃ ይሄ ነበር። እዛ ቅዳሴ አይተህ እንደሆነ እኛ ስንቆም ቆማሉ፣ ስንጎነበስ ይጎነበሳሉ፣ አይተውን ስንቃና
ይቃናሉ። የሚያሳዝን እንትን ነበረ። አያስቀድሱም በቃ አያስቀድሱም። ግን በቃ እሱን እንደው አምላክ ይቀበላቸዋል። ለእኛ ግን የሆነ ይሰማሃል። በቃ አይተውን ይቃናሉ፣ አይተውን ይነሳሉ። እና ለምን ቅዳሴውን አንተረጉሞ ወደ ምልክት ቋንቋ አይቀየርም? በዛ ሰዓት ማመስገን የምፈልጋቸው አብረውን የነበሩ መምህር ሲሳይ፣ ዲያቆን ያሬድ ነበሩ። ምልክት ቋንቋውን ማለት ግዕዙን ወደ አማርኛ ውበት ሰጥተው እጅ ልክኛ ዜማ እንደምናወጣው እጃችንን ከዜማ እኩል ማድረግ ባውረድ ማውጣት ልክ ሴንስ እንዲሰጥ። አሁን ቅዳሴውን እኮ ንግግር ብናደርገው እኮ የዜማውን ያህል ውበት አይኖረውም አይደለም? ልክ እንደዛ ተደርጎ በምልክት ቋንቋ ተሰራ። በእንደዚህ አይነት ህይወት በእንደዚህ አይነት እሳቤ ወደ ምልክት ቋንቋው ገባል። የሆነ ጊዜ ላይ አሁን የምሰራበት የኢትዮጵያ መስማት የተሳናቸው ማህበር ስራ ማስታወቂያ ወጣ። እዛ ያስተማሩን ሰዎች ኧረ እንዲወጣ አረኛ አልሄድም፣ እንዴት አድርገን እንቀጠራለን? እኛ እኮ ስብከቱ ዝማሬውን ምናምን ለማስተርጎም ነው እንጂ እንደዚህ ብቃቱ አለካ ኢቭን ብቃቱና ጎበዞች ናችሁ እኮ እናንተ አሁን ካለ ኧረ በፍጹም ዶክመንት ምን በግድ ወስደው ሰጡ። ፈተና ተባለ፣ አለፍኩኝ ማለት ነው። እውነትም እዛ ጋር ሲሄድ ካሉት ልጆች የተሻልኩ ነበርኩኝ በእርግጠኝነትም። ደግሞ አለፍኩኝና ልክ ለመንፈሳዊ ህይወት ብዬ የተማርኩት ምልክት ቋንቋ ነው ዛሬ እንጀራም ሆኖ ሰንበት ትምህርት ቤትም የማመሰግንበት ሆኖ አሁን ላይ ምልክት ቋንቋ ያወቅኩበት መንገድ ይሄ ነው። በምልክት ቋንቋ ከገባሽ በኋላ በጣም ብዙ አገልግሎቶችን አገልግሎት በጣም ለብዙ ዓመት ይመስለኛል የመጀመሪያዎቹ ናችሁ መሰለኝ እናንተ። እንደውም ቴሌቪዥን ላይ በፊት የምናያቸው ህፃን ሆነን የምናያቸው አሉ፣ ግን እናንተ ትቀድማላችሁ። እና በእሱ አጋጣሚ ያጋጠሙሽ ገጠመኞች ነበሩ በጣም አሳዛኝ ወይም የሚያስደስት ምናምን ቅድም ከገለጽሽልኝ ውጭ በምልክት ቋንቋ አንጻር? በምልክት ቋንቋ ብዙ ነገሮች ይገጥማሉ። የሚያሳዝኑኝ ነገሮች አሉ። በምልክት ቋንቋ መስማት የተሳናቸው እውነት ለመናገር በዚሁ አጋጣሚ ልናገረውና ቤተክርስቲያን ያስታወሰቻቸው አይደሉም፣ እንደ አማኝ የቆጠረቻቸውም አይደሉም። አንድ አጥቢያ እስከ ይዙናል ኃላፊነት ወስዶ አገልግሎት እየሰጠ ያለበት ሁኔታ ነው ያለው እንጂ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየታሰቡ ነው። ለነሱ በሚመች መንገድ ቤተክርስቲያን አገልግሎት እየሰጠች ነው የሚል ሀሳብ የለኝም። እየሞከረች ካልንም ተምሮ ማስተማር ናት። ተምሮ ማስተማር በተቻለው አቅም አዲስ አበባ ላይ 1-4 ቤተክርስቲያን ላይ ለማስፋት ተሞክሯል። ከአዲስ አበባ ውጭ 1-4-5 ይሄ የተምሮ ማስተማር ውጤት ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሚል ልንወስደው የሚገባ አይደለም። አጋጣሚውን ካገኘሁም አይቀር ደግሞ ማሳሰብም ስለምፈልግ ነው። በጣም ብዙ አማኞች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ የሆኑ መስማት የተሳናቸው ጠንካራዎች ለምን እንደምል ታውቃለህ? እኛ ቅዳሴውን ድምፁን እየሰማን ስብከቱን እየሰማን ሳንለወጥ እነሱ እኛን እያዩ በመጎንበስና በመቃናት ውስጥ የጸኑ የቆሙ ናቸውና እነዚህን የተደላደለ አይነት የቤተክርስቲያን አገልግሎት የላቸውምና አንዱ ማሳዛኝ ነገር በቤተክርስቲያን ማስበው ይሄ ይሆናል። ከዛ ውጭ ባለው ሌላው አሳዛኝ ነገር መስማት የተሳናቸውን ብዙ ሰዎች ምን ያስቧቸዋል መሰለህ? በትዳር ህይወት በኑሮ ምናምን ለምሳሌ እኔ ትዳር አለኝ አይደል? ትዳሬን የምመራው እኔ ነኝ። አለቀ። ከኔና ከሱ ውጪ የግድ የሰዎችን እገዛ ካልፈለገን ወደኛ ህይወት የሚመጣ ሰው የለም ወይ መንገዱን ካልከፈትን። በመስማት የተሳናቸው እኔ ብዙ ጊዜ ጎረቤት አሁን ትዳር ችግር ሲፈጠር ጎረቤት ያስታርቃል፣ ጓደኛ ያስታርቃል፣ እናት አባት ተው ይላሉ። መስማት የተሳናቸው ህይወት ይሄ የለም። አሳዛኝ ምል ምን ይሆናል መሰለህ? ቋንቋቸውን ስለማያውቁ ተውተይ ለመባባልም ይቸግራል። ይሄ ነውር ነው፣ ይሄ አይደረግም፣ አንተ ተው አንተ ማለት ይቸግራል። ስለዚህ ልክ እንደኛ ላሉ ምልክት ቋንቋ አስተርጓሚዎች
ወይ ደግሞ መስማት የተሳናቸው ዙሪያ ለሚሰሩ ተቋማት ችግሩ ይበጣል። ያንን ለማስታረቅ ያንን ሶልቭ ለማድረግ እንደዚህ አይነት ህይወቶች አንተ ጋር ይመጣሉ። መስማት የተሳናቸው ህይወት ይመጣሉ። አስታራቂ ሽማግሌ ትሆናለህ በእንደዚህ አይነት ህይወት። ከዛ ምን ይሆናል መሰለህ ብዙ ጊዜ ለነሱ ህይወት ቤተሰብ ወሳኝ ነው። በእነሱ ህይወት ውስጥ ቤተሰብ ኢንቮልቭ ያደርጋል። አንዳንዴ ምን ይሆናል መሰለህ ተጣልተህ ማለት ነው በቃ አንዳንድ ቤተሰብ አይቻልም በቃ ከሱ ጋር ትኖር ምናምን ተብሎ ቤት ያስገባል። የሚሰማ ሰው በጀርባ ተገናኝቶ የሚሰማው ሰው እዚህ ቤተሰብ ሳይሰማ ሄዷል ወደ ኑሮ። መስማት የተሳናቸው ግን ቤት ይዘጋባቸውና መገናኘት እንኳን እንዳይችሉ ይደረጋል። በጣም የብዙ መስማት የተሳናቸው ህይወት ጋር እኛ ለማስታረቅ ወይም ኢንቮልቭ ለማድረግ ስንሄድ በር ዘግተው አላገናኝም ይሉሃል። እኔ ከዚህ ተነስቼ አቃቂ ሄጄ አውቃለሁ። ከዚህ ተነስቼ ደብረ ዘይት ሄጄ ሙሉ የአዲስ አበባን ክፍል ከጫፍ እስከ ጫፍ ለእንደዚህ አይነት አገልግሎት ቅዳሜና እሑድ እሄዳለሁ ማለት ነው። በር ዘግተው አላናግርም የሚል ቤተሰብ አለ። የእነሱን ህይወት ሌላው ሰው የሚኖርላቸው በመስማት የተሳናቸው ህይወት እኔ በማስተርጎም ህይወት ለማስታረቅ በምንሄድበት ህይወት ኢቭን መንገዱን የማይከፍቱልህ አሉ። ምክንያቱም የእነሱ ችግር በምልክት ቋንቋ ምክንያት ባለመግባባት ምክንያት በቤተሰብ አይፈታም። የወንድምና የእህት ችግር ቤት ውስጥ አይፈታም። አንተን ይጠሩና እሱን ምን አርጓት ነው እንዲያረገችው እሱ ምን ብሏት ነው እንዲሆነችው። እናትና ልጅ ተጣልተው እናትና ልጅን ለማስታረቅ በጣም የማዝንበት ህይወት። እንደውም በዚህ አጋጣሚ ለቤተሰቦች ምን እላለሁኝ ምልክት ቋንቋቸውን ብታቆላቸው ህይወታቸውን አንዳንዴ ከቤተሰብ መውጣት የሌለበት ችግር ይወጣል። ከሆነ ሰርክል መውጣት የሌለበት ችግር ይወጣል። ለምን ማገዝና ሚሉትን መረዳት ስለሚያቀት በእንደዚህ አይነት ችግር ምክንያት ይወጣል እንደዚህ አይነት ችግሮችና ይሄ ለኔ አሳዛኝ የመስማት የተሳናቸው ህይወት ሁሌ ብዬ የማስበውና ለኔም አንዳንዴ ይከብዳል። ቅዳሜና እሑድ ሆኖ ሰንበት ነው ቤተክርስቲያን ትሄዳለህ ምናምን ከሰዓት በኋላ ግን እንደዚህ አይነት ችግር ሲገጥሙኝ በፍጹም ሰርግ ቢኖርብኝ ሰርግ ብቀር ይሻለኛል። ለመሰለ እንደ ዕዳ ነው የምቆጥረው። በነገራችን ላይ ሰርጉ ብሄድ ኮንፈርት አይሰማኝም። ለመሰለ እዛ ጋር የዛን ሰው ህይወት ማቃናት ማስታረቅ ምናምን የምትችለው አንተ ነህ። አንተ ከሌለህ በመሃል ያ እርቅ ያ ስምምነት ያ ችግር መፈታት አይችልም። እንዴ አይኔ ባልኖር ከሌ ምናምን ብለህ የምታስባቸው አይነት ችግሮች አይደሉም መስማት የተሳናቸው መሃል ያለውና ቤተክርስቲያን ስናገለግል እዚህ ድረስ ደርሰን የምናገለግልበት ሁኔታ አለና ይሄ ነገሮች ያሳዝናል። በጣም የሚገርም እይታ ነው። በመስማት የተሳናቸው ረገድ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም እንደ ኢትዮጵያም አይከን ተደርጎ የሚጠቀስ ነው። የተምሮ ማስተማር ሰንበት ትምህርት ቤት የምስካየ ኅዙናን በዓለምም መስቀል አደባባይ በየዓመቱ ትርኢት የሚያሳዩ የሚዘምሩ ናቸው። ስርዓተ ቅዳሴ የሚከወንበት ነው። እንደ ኢትዮጵያም ይመስለኛል 2 ካህናት ብቻ ነው ያሉት በመስማት የተሳናቸው። ብፁዕ አቡነ ኤልሳ አሁን የአርሲ ሀገረ ስብከት የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ እንደዚሁም የጅጅጋ ሀገረ ስብከት ሊቀ ጳጳስ እሳቸውም በአገልግሎት እንደነበሩ አውቃለሁኝና ካህናቶች ራሱ ያንሳሉ። በጣም የካህናት እጥረት አለ። ንስሐ ለመናዘዝ ችግር ነው እና መስማት የተሳናቸው ላይ ቅዱስ ቤተክርስቲያኒቱ ትኩረት አድርጋ መስራት አለባት ብዬ አስባለሁ። እሱም ብቻ ሳይሆን ያው ይሄ ዲሴብል የሆኑ ኦርቶዶክስ አማኞች ላይ መሰራት አለበት ብዬ ያስባለሁ። መስማት የተሳናቸው ማየት የተሳናቸው አካል ጉዳተኞች በሙሉ እንደ አንድ የቤተክርስቲያን አካል ተደርገው ቢሰሩ የሚል ጥሩ ጥቆማ ነው የሰጠሽኝ። ከዚሁ ላይ ሀሳብ እዚሁ ጋር ጨምሪበት። ስለ ንስሐ ስታወራ ዕዳ መስሎ የሚታየኝ ጉዳይ አለና መናገርም አለብኝ ብዬ አስባለሁ። መጀመሪያ ምልክት ቋንቋ ተምረን ስንጨርስ ከባድ የሆነብን ነገር ነበር። ንስሐ ባስተርጓል በጣም በቃ ምን ብዬ ልበል የራሳችንን ዕዳ መሸከም የማንችል ሰዎች የሰዎችን ዕዳ ብቻ በአቋራጭ ክህነት በለው። ነፍስ አባት ሆንሽ ማለት ነው። በአቋራጭ ካህን በቃ ነፍስ አባት ሆንም ማለት ነው። ከዛ ይጠሩሃል፣ ያማል። አቅማችን ይፍቅድ
እኔ አቅሜ አይፈቅድ እውነት ለመናገር። ከዛ ምን ሆነ መሰለህ ሽሽት፣ ሰዎችን መስማት የተሳናቸው ንስሐ እንግባ ብለው ከመጡ መደበቅ፣ ሩጫ ላለ እንትን ላለ ነው። ከዛ ግን ሁለቱም ከባድ ነው። እምቢውም እሹም ከባድ ነው። እምቢ ስትል ሰው ለንስሐ ተዘጋጅቶ መጥቶ አንተ ለዛ ድልድይ መሆን እየቻልክ እምቢ ማለት ከባዱ። ትክክል። የእሱን ዕዳ እኔ እንደተሸከምኩ እሱ በቃ ንስሐውን እንደሰጠ ቆጥርና የእሱ ዕዳ እኔ ላይ የመጣ ሁሉ እስኪመስለኝ ድረስ እሺ ያልክለት ደግሞ ሄደክ የሰዎችን እንደዚህ ዕዳ በደሎችን መስማት በቃ ከባድ ፈተና ነበርና እንደተምሮ ማስተማር መፍትሄ ልክ አሁን ካህናቶች ጋር ሁለቱ ካህን መሆናቸው ትልቁ አንዱ መፍትሄ ተደርጎ የተወሰደው ያን ጊዜ ነው። በቃ ማለቃቀስ ሁሉ ጀመረን ነው። ማልቀስ እንባወጣ ማለት እምቢ ያልክ ቀንም ታለቅሳለክ ያን ሰውን እሺ ያልክ ደረም ሰምተህ ትመጣና ስትገላበጥ ታድራለክ እና ከባድ ጊዜ ነበርና እነዚህ ሁለት ካህናት አንደኛው ካህን የሆኑት በፊት መሪጌታ የነበሩ አንዱ ደግሞ ከጊዜ በኋላ መስማት የተሳነው ድቁና የነበረው ወደ ክህነት በቂ አይደሉም። የሚገርም 500 እና ምናምን በላይ ንስሐ ልጆች አሏቸው አሁን ላይ እያንዳንዳቸው። ከዛ እንደተምሮ ማስተማር ምን ተሞከረ? ለምሳሌ ዝናን ያሉ አባቶችን ማስተማር አንድ ሁለት አሁንም ይወጡልን አሉ። ግን አሁን ለምሳሌ 4-5 ቦታ ብያለሁኝ ከተማ ውስጥ አዲስ አበባ ከተማ ውስጥ አገልግሎቱ ለማስፋት ተሞክሯል። ግን ሰርግና ንስሐ ሲመጣ እኛው ጋር የሚመጡት አሁንም እነዚህ አባቶች የሏቸው። ምልክት ቋንቋ የሰርግ አገልግሎት ሲኖር ቅዳሴው እንግዲህ ትልቁ ስርዓት ነው አይደል? ቅዳሴው የትም ቦታ አይተረኩም። እስቲ በኢትዮጵያ ውስጥ እንግዲህ ያለ ከኢትዮጵያ ውጪ ያሉት ሲተጠቀሙ አላውቅም። ኢትዮጵያ ውስጥ ግን ከምስኪን ዝናን ውጪ እንትን የለም፣ ምልክት ቋንቋው የለም። ቅዳሴው ላይ አንድ ሰው ናዝሬት ያለ መስማት የተሳነው ላግባ ካለ ከዚህ ምልክት ቋንቋ አስተርጓሚ መውሰድ አለበት፣ ወይ ደግሞ ከናዝሬት አዲስ አበባ መጥቶ ጠዋት በአጥቢያ ስትሆን ሌሊት 11 ሰዓት ለመድረስ ቅርብ ነው። አሁን ሙሽራ ሆኖ ከቃሊቲ ከደብረ ዘይት ሌሊት ተነስቶ ይመጣል። ካልሆነ ሰው ቤት ያድራል። ሙሽራው አቅራቢያው ቦታ ባሉት የሚታወቁ ሰዎች አንተም ጋር ሊሆን ይችላል፣ እኔም ጋር ሊሆን ይችላል። ሙሽራ ሆነህ ጠዋት ሰው ቤት አድረህ እንደዚህ አይነት ነገሮች ይደረጋሉና ንስሐን በተመለከተና እነዚህ አገልግሎቶች ንስሐ በተለይ ከባዱ ህይወት እኔ በሰንበት ትምህርት ቤት ህይወቴ በምልክት ቋንቋ ስናስተረጉም ከባድ ይሆንብኝ ብዙዎቹ አብረውኝ የተማሩት ልጆች የሚጋሩኝ ጉዳይ ነውና ሳልናገረው ማለፍ የማልፈልገው ነውና በዚህ አጋጣሚ አባቶች ምልክት ቋንቋ ተምረው እንደምንም ብለው ንስሐን እንኳን በምልክት ቋንቋ ሌላውን በትርጉምም መሆን ይችላል። ቢቻል ሁሉንም ኮሚኒኬሽን በምልክት ቋንቋ ግን በቃ ይሄ አስፈላጊና በቃ ግዴታ ብዬ ከማስባቸው አገልግሎቶች ውስጥ አንዱ ነውና አባቶች ይቻሉ እንደው የአጥቢያው አንድ ሰው እንኳን ምልክት ቋንቋ አውቆ ንስሐ መቀበል የሚችልበት አጋጣሚ ቢኖር ልፈልጌ ነው። በጣም አመሰግናለሁ ሳባ። የመጨረሻ የማደርገው ጥያቄ በእነዚህ ሁሉ ህይወትሽ ለሰዎች ልትመክሪው የምትፈልጊው ነገር ካለ የአገልግሎት ህይወትሽ ተጨማሪ ሌሎች ስራዎችም ስለምትሰሪ ነው። ኬተሪንግ አለሽ፣ በጣም ጥሩ ትሰሪያለሽ እሱ ላይ። ይሄ የትርጉም ስራው አለ፣ ከዛ ደግሞ ሌሎችም አሉ የማውቃቸውን ነው የጠቀስኩትና እነዚህን ሁሉ ስትሰሪ ስንቅ የሆነሽ ነገር አለ ብዬ አስባለሁኝና ለሚያገለግሉ ሰዎች ብርታት እንዲሆናቸው፣ ለማያገለግሉ ሰዎች ደግሞ መጥተው ወደ ቤተክርስቲያናቸው አገልግሎታቸውን መፈጸም እንዲችሉ ከእግዚአብሔር ጋር ህብረት አንድነት እንዲኖራቸው ምን ልትመክሪያቸው ትችያለሽ? አንቺ ስንቅ ከሆነሽ ህይወት አንጻር። መተው ይባል መተው አብራራለሁ። መተው በህይወት ውስጥ መተው ስለ ከሰዎች ጋር ለመኖር ብዙ ነገሮች መተው አለብን። ስራ ሲሰራ ከሰው ጋር የሚሰራው ሰውን ደግሞ ይሄ አይደረግም ይሄ ነው እያልክ ሁሉንም ነገር ወደ ፐርፌክሽን እንዲመጣ ማድረግ አይቻልም። ስለዚህ መልካም የሆነውን ነገር ታረግና አንዳንዱን ማስተካከል የሚችለውን ነገር ታስተካክላለህ። ካለ ብለህ ሆነ ግን መተው የሚባለውን ነገር መልመድ አለብህ።
ስራ ስትሰራ ለምሳሌ ከተለያዩ ስራ እሰራለሁ አልኩ። ሁሉንም ስራ ነው መስራት እችላለሁ አልችልም። የቡድን የግሩፕ ስራ ነውና በህይወት ይሄ አለቀ ደቀቀ ይሄን የታረከው ይሄን የታረክሽ ያ ነገር ነበር የት ፈሰሰ አለቀ። በቤቴም እንደዛ ነኝ። አሁን ማኔጅመንት እንላለን ለምሳሌ ሰው በወሬ ይሄን ምናምን ይላል አይደለሁም። ለምሳሌ ሰራተኛ አለ እኛንን የበላ ነው ወይ ከቻልሽ በልተዋለች አለቀ። የሆነ ብቻ ተበልቶ ነው የትም አልሄደም። ስለዚህ የት ሄደ አሁን ለምሳሌ የት ሄደ ለወር እንደ ነበር የሰጠው ሸይ ምናምን በቃ ቤት በበረከት ይሞላል። ስትተወው ይመጣል። ያንተ የሆነ ነገር ሰው ወስዶት ከሆነ ቤትም አይቀርም። ያንተን የሆነ ነገር ለማባከን የሞከረ አካል ካለ የትም አይቀርም። በሌላ መንገድ ትካሳለህ። ግን ቀላሉ የቤት ሰራተኛ ካልኩ ጀምሬ እስከ ትልቅ ነገር እተዋለሁ። የኔ ላብ ተንጠልጥሎ ምናምን በዛ በዚህ ብሎ ወሰድ የሚፈልግ ካለ እተውለታለሁ። መተው አንደኛው ትልቁ መመሪያ መተው ነው። ያግዘኝ የሚችል ሰው ሆነ 50% ቶ 75% ሆነ 50% ሰርቶ 50% የሚያጠፋስ ከሆነ እተውለታለሁ። መተው በጣም ፐርፌክሽን ፈልገን ምን ስራ ምን እናሰራው አብሮን የሚኖር ሰው ሁሉ 100% እየፈለግን ወይም ደግሞ በጣም ብዙ ፐርሰንት ከፈለግንበት አትሰራ የሆነ ነገር አትሄድም የሆነ ደረጃ አትሄድም። ስለዚህ መተው በህይወትም መተው በትዳርም እንደዛው የሆነ ጊዜ ላይ እኔ በሆነ ነገር ላይ ሙጥኝ ያልኩና በትዳር ህይወቴ ላይ ለማጣት የሚያደርስ ችግር ገጥሞኝ ነበር ብለህ ታምነኛለህ? ለማጣት በጣም ሲሪየስ የሆነ ነገር ልክ ስትሆ ያንን ነገር በረደ ነገሮች የሆነ ነገር ላይ ሙጥኝ ካልክ መተው ማትችል ከሆነ በቃ ሁሌ ጊዜ ፐርፌክሽን ይሆንልኝ ቴዲ በሚፈልገው ሁኔታ እንዲህ ይሆንልኝ እከሌ እንዲህ ይሆንልኝ ካልክ መተውን ካለመንክ ህይወትን እንትን ትለዋለህ። እድሜህን የሆነ በትንሹም በትልቁም የወደቀ ተነሳ መተውን ቢለመድ ትተህ ዞር ብለህ አንተ በረከቱን ስጠኝ፣ አንተ ጨምርልኝ፣ አንተ የጎደለውን ሙላው ወደዛ አይነት ነገር በመሄድ ትልቁ ህይወቴን ያስተካከልኩበት እድሜን ያስረዘምኩበት በለው። አለበለዚያ አስበው እንግዲህ እኔ ኬተሪንግ እሰራለሁ፣ ቋንቋ እሰራለሁ፣ የአራት ልጆች እናት ነኝ። ያው ሁለት ወንድ ልጆች በሚሉት ይዘውና እነሱ አራት ታባሳና እንዲህ አይነት ህይወት ውስጥ ማህበራዊ ኑሮት ላይ በጣም ጎበዝ ነኝ በሚል አይነት ህይወት ነው ያለኝ። ማህበራዊ ህይወት ላይ አልደራደርም ከሰዎች ጋር ባለኝ አሁን በዚህ እድሜ ብዙ ጊዜ ወጣትም ሆነ ምናምን ሰው ማህበራዊ ህይወት ላይ ትንሽ እንትን ይላል። እኔ ማህበራዊ ላይ አልደራደርም። በጣም ብዙ የምትለው አሮጊት እርጅና እድሜ ላይ ያሉ ሰዎች በጣም ወዳጆች ቁጭ ብዬ ረጅም ሰዓት ማወራ አይነት ሰው ነኝና ማህበራዊ ህይወቴን አድርገክ ሰንበት ትምህርት ቤት ነው 2-3 አይነት ስራ ሰርተህ መተውን ወይንም ነገር ጎደለ ሙላልኝ ብለክ ማለትን ካለመድክ ህይወት አይስተካከልምና ትልቁ ለህይወቴ የጠቀመኝ ነገር መተው የሚለው ነገር ነው። በትዳር በጣም ይሄ ምርጥና ድንቅ ፈሊጥ ነው። ብዙ ነገሮችን ሊቭ እያረግናቸው እየተሆናቸው ቀለል እያረግናቸው ብንሄድ ሰላማዊ ኑሮ የምንኖር ይመስለኛል። ብዙ ነገሮችንም እናገኝ ይመስለኛል። በባለትዳርም በአገልግሎትም በመስሪያ ቤትም ባሉን የዕለት ተዕለት ህይወታችን። ወይዘሮ ሳባ ተስፋዬ በኢትዮጵያ ሀገራችን በትልቅ የምልክት ቋንቋ አስተርጓሚ ነሽ። እኔ ጋር ደግሞ መተሽ ስላለው የህይወት ልምድሽ አገልግሎትሽ ለሰጠሽኝ ማብራሪያዎች በሙሉ ከልብ በጣም እጅግ አመሰግናለሁ። ክብር ይስጥልኝ፣ ክብር ያድልልኝ። እኔም አመሰግናለሁ። መጨረሻ ላይ ግን ምልክት ቋንቋና በህይወቴ ሰንበት ትምህርት ቤቴን አመሰግናለሁ። በብዙ መደላደሎች ውስጥ ያመጣችኝን ላመስግን ብዬ ነው ሳጠቃልል አብሬ። ከዛ በኋላ ደግሞ በምልክት ቋንቋ ደግሞ የኢትዮጵያ መስማት የተሳናቸው ብሔራዊ ማህበር ኮትኩቶ እዚህ ያደረሰኝ ለዚህ ደግሞ ሁሉ ህይወት ደግሞ ብዙ አስተዋጽኦ ያሉት ያደረጉልኝን ቤተሰቦቼን፣ የአካባቢ ሰዎች፣ የሰንበት ትምህርት ቤት ጓደኞቼ፣ ታላላቆቼ እና ደግሞ የትዳር አጋሪ ስለቻለኝ ተረፋ ማረ በሱ ሁሉ ሁሉንም አመስግኜ
ልለፍዬ ነው ስለጋበዝከኝ ህይወትሽ ያስተምራል ለሰዎች ይሆናል ብለህ ስለጋበዝከኝ ይሄ የመጀመሪያው ቆይታችን ነው ብዬ አምናለሁ። ከዚህ በኋላ በሌሎች እንደምንገናኝ ተስፋ አድርጋለሁኝ። ሳብዬ ስለመጣሽ በጣም አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው ባህረ ጥበባት ቴሌቪዥንን ነበር። ባህረ ጥበባት ቴሌቪዥን በዋሽንግተን ዲሲ እና አካባቢው የጽርሐ ጽዮን መንፈስ ቅዱስ ቤተክርስቲያንና የምዕራፈ ቅዱሳን ቅድስት አርሴማ ገዳም እየተዘጋጀ የሚቀርብላችሁ ልዩ ሳምንታዊው መርሃ ግብራችን ነበረ። የዛሬው ቆይታችን በኢትዮጵያ አንቱታን ካተረፈችው በምልክት ቋንቋ ስራ ላይ በማስተርጎም አገራትን በመዞር አንቱታን አትርፋለች። በአገልግሎት ህይወቷም ደግሞ እጅግ የምታስተምር እህታችን ናት። ከእርሷ ጋር ቆይታ አድርገን ነበረ። ቆይታዬ እንደወደዳችሁ ታምናለሁ። መርሃ ግብሩን በማዘጋጀትና በመምራት አብራችሁ የነበርኩት እኔ መምህር ዶክተር ቴዎድሮስ ለገሰ ነበርኩኝ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን መርሃ ግብራት ጋር አብራችሁ እንድትቆዩ ግብዣዬ ነው የሚሆነው።